መፈንቅለ መንግስቱ ከሸፈ። ወታደሮቹ መፈንቅለ መንግስት ማድረጋቸውንና የሀገሪቱን ብሔራዊ ቴሌቪዥን መቆጣጠራቸውን ይፋ ካደረጉ ከሰዓታት በኋላ ነው ፕሬዝደንቱ መፈንቅለ መንግስት መክሸፉን ይፋ ያደረጉት። መፈንቅለ መንግስቱ ከሸፈ። ወታደሮቹ መፈንቅለ መንግስት ማድረጋቸውንና የሀገሪቱን ብሔራዊ ቴሌቪዥን መቆጣጠራቸውን ይፋ ካደረጉ ከሰዓታት በኋላ ነው ፕሬዝደንቱ መፈንቅለ መንግስት መክሸፉን ይፋ ያደረጉት። እሁድ ማለዳ የቤኒን ጦር ሰራዊት አባላት ስልጣን መያዛቸውን ያስታወቁበት የመፈንቅለ መንግስት ሙከራ መክሸፉንና ፕሬዝደንቱ በደህና ሁኔታ በፈረንሳይ ኤምባሲ ውስጥ እንደሚገኙ የሀገሪቱ መንግስት አስታውቋል። የቤኒን የሀገር ውስጥ ጉዳይ ሚኒስትር በሀገር ውስጥ ብሔራዊ ቴሌቪዥን ጣቢያ ቀርበው በምዕራብ አፍሪካዊቱ ሀገር ውስጥ የተሞከረው መፈንቅለ መንግስት መክሸፉን አስታውቋል። ቀደም ሲል በሌተናል ኮሎኔል ፓስካል ቲግሬ የሚመራ የወታደሮች ቡድን በቴሌቪዥን ባስተላለፈው መልእክት ፕሬዝደንት ፓትሪስ ታሎንን ከስልጣን አስወግዶ የሀገሪቱን ህገ መንግስት ማገዱን አስታውቆ ነበር። በቤኒን የሚገኘው የፈረንሳይ ኤምባሲ በማህበራዊ ሚዲያ በኩል ባሰራጨው መረጃ በዋና ከተማ ኮቶኑ ውስጥ ባለው የፕሬዝደንቱ መኖሪያ አቅራቢያ ተኩስ እንደነበርም አመላክቷል። የከተማዋ ነዋሪ የአይን እማኞች ለቢቢሲ እንደተናገሩት የተኩስ ድምጽ መስማታቸውንና የተወሰኑት ለመንግስት ቴሌቪዥን ጣቢያ የሚሰሩ ጋዜጠኞች ታግተው እንደነበርም ገልጸዋል። የቤኒን ፕሬዝደንት አማካሪ ፕሬዝደንቱ በደህና ሁኔታ ፈረንሳይ ኤምባሲ ውስጥ እንደሚገኙ ለቢቢሲ ተናግረዋል። የቤኒን ጦር ኃይሎች አባላትና አመራሮች በዚህ ሁኔታ ውስጥ ቃላቸውን በማክበር ለሪፐብሊኩ ታማኝ በመሆን በቁርጠኝነት ቆመዋል። የወሰዱት እርምጃ ሁኔታውን እንዲቆጣጠሩ በማስቻል ቀጠናውን የመንግስት ግልበጣ ሙከራ ለማክሸፍ አስችሏል ብሏል። በመሆኑም ህዝቡ በተለመደ ሁኔታ ወደ ዕለት ተዕለት ተግባሩ እንዲመለስ መንግስት ጥሪውን ያቀርባል በማለት ሁሉም ነገር በቁጥጥር ስር መዋሉን አመላክተዋል።